ኑሮን ኑሮ ብሎ አለመመልከት፣ አላህን አለመፍራት፣ ሶብር ማጣት፣ ጥቅም አሳዳጅነት፣ ወይ እሷ ከሱ ጥቅም ፈልጋ ከሆነ ወይ እሱ ከሷ የሆነ የፈለገው ጥቅም ካለ ያ አልሳካለት ካለ እሷ ምንም አይደለችም። መጀመሪያ እሷን ይፈልጋል ለኑሮ ሳይሆን ለሌላ ነበር ያገባው። ብሯን ነው። ብሯ ሲንሸራተት ይሄዳል። ያገባችው ብሩን ነው። ብሩ ማግኘት የማትችል ከሆነ እሱ እኮ አትወደው፣ ልቧ ውስጥ እኮ የለም ያለው እኮ ሌላ ነው። ላዩ ላይ ያለውን ነበር የፈለገችው። ጥቅመኛ መሆን የለብንም። አላህን እንፍራ። ባሎችን ጥቅም አሳዳጅ አትሁኑ። ያ አላህ ወንዶች ወላሂ ኢተቁላህ እንደ ሴት ላይ ያለን ገንዘብ ሴት አሁን አገባሻለሁ አልካት ለፍታ 5 ዓመት 6 ዓመት የለፋችበትን በአንተ አካውንት ታስገባዋለች። ቶሎ ነው የምትሰጠው ልቧን። ይህንን ደካማ ጎን ተጠቅመህ አደጋ እንዳታደርስ። አንቺም ወንድ ልጅ ማጥመድ ይችልበታለሁ። አዎ እነ ከይደኩና ዐظيም፣ ወጥመዳችሁ ከባድ ነው። የናንተን እናንተ የቆለፋችሁትን ማንም አይከፍተው ራሳችሁ እንጂ። እናንተም አላህን ፍሩ፣ አንተም አላህን ፍራ፣ አንቺም አላህን ፍሪ። እኔም አላህን ልፍራ፣ ባለቤቴም አላህን ትፍራ። አላህን መፍራት የሚባል ነገር መካከል ላይ ካገናኘን የሚያናድድ ነገር እንኳን በሚከሰትበት ሰዓት ረጋ እንላለን፣ እናዳምጣለን። በል አዳምጣት፣ ጊዜ ስጣት። ምንድነው በል ደሞ አንቺን አትበል። አንዳንዱ ሰው ብዙ ጊዜ ልንገራችሁ እትዳር ላይ የሚቀያይር ሰው አለ። ዛሬ አገባ፣ ነገ ፈታ፣ ተነገ ወዲያ አገባ፣ ከዛ ፈታ፣ አሁንም አገባ፣ ከዛ ፈታ። ተጓዥ ነው፣ የጉዞ ሰው ነው ይሄ። ሁልጊዜ ምንም ፍላጎቱ ምን እንደሆነ እሱም አያውቀው። ሁልጊዜ እንደሄደ ነው። መንሃጅም ላይ እንደዚህ ነው። ትዳሩ ላይ እንደዚህ የሚወድቅ ሰው እንትኑም ላይ መንሃጅ ላይ ራሱ እንደዚህ ነው። አቋም የለው። ብዙ ጊዜ ይገናኛል ነው የምላችሁ፣ ሁሉንም አይደለም። ኑሮ ላይ ተንሸራታች የሆነ ሰው መንሃጅም ላይ ይንሸራተታል። ለምን? ወኔ የለው። የሆነ ነገር ቆራጥ ሆኖ በቃ መጀመሪያ ሲገባ እንደ መንሃጅ ነው ትዳርህ፣ አረጋግጠህ ግባ። እያት የተባለው የተፈቀደልህም ለዚህ ነው። አጅነብይ ማየት እኮ አይፈቀድም ነበር። ለምን ተፈቀደልህ? ኋላ ሌላ እንዳይመጣብህ። ወይ ጸይም ናትና እኔ ቀይ መስላኝ እኮ አንተዬ፣ እኔ ቀይ መስላኝ ነበረ። አብሮ አንድ ወር ከቆየ በኋላ 1 ዓመት ከቆየ በኋላ እናቱ ትመስለዋለች። እንደገና ትልቅ ሴት ትሆንበታለች። ሌላ ልጅ የ16 ዓመት ፍለጋ ይሮጣል። እንደዛ አይደለም። ታው ተቅላ እኔ አትጨምር አላልኩም። እኔ ሁለተኛ አትጨምር አላልኩም። ሁለተኛ ልጅ ግር አታግባ አላልኩም። ግን ትዳር ላይ ስትገባ መጀመሪያ አጣራ። እንዴት ነው መንሃጇ በል። አንዷ ህዝብይ ጋር እንዳትገባ ፈልጋ ትመጣለች፣ ችግር የለም ብላ ጀምዕያዋ ጋር ዘጭ ትልና ዘጭ ታደርግሃለች። ወይ ኢኽዋንያዋ ጋር ገብታ ዘጭ ነው የምትለው ተከትለ ታስተካክላለህ። ከባድ ትዳር ከባድ። ሞኝ እንዳትሆኑ። ቀላል ነው ግቡበት የምንላችሁ ሌላ የባሰ እንዲያሰራ ነው። ከባድ ነው ግን ታቀለዋለህ። ሸሪዓውን ከያዝ ቁርአን ሐዲስ ጋር ከተያያዝ ነብዩ አለይሂ ሰላቱ ወሰላም የኖሩትን ሷሃቢዮች የኖሩትን ኑሮ የምታነብ ከሆነ ትዳር ምድራዊ ገነት ነው። እንዴ ብዙ ነገር እኮ ነው ሚስትህ የምትችልልህ። አንደኛ ወደ ሐራም እንዳትወድቅ ታግዛለች። ከውጭ ተጨንቀ ስትመጣ አካፍላታለህ፣ አይዞህ ትላለች። ልጆችህን ታሳድጋለች፣ ልብስህን ታጥባለች። ስንት ነገር ነው የሚለፉት። ስለዚህ እንደው ለያጤነት ላጤ እየኖር አይደለም። ላጤ ገና ይችን ዓለም በቃ አላየም። ስለዚህ አግቡ፣ ተጋቡ፣ ስርዓት ጠብቁ። ስትኖር ለዳዕዋም ኑ። አግብተህ ስትፈታ ዳዕዋ የሆነ ይደርስበታል፣ እኔም የሆነ ነገር ይደርስብኛል። እንደገና ደብቀህ ሌላ ቦታ ልታገኝ ትችላለህ። ለምን? እየዞረ
10 ሴት መፍታቱን እያወቁ ይገባሉ ሴቶች ይገባሉ ብዙ በቃ እንደው አንድ ጊዜ በወለድኩ የሚሏል እንደዛ አትሆኑ والله አላህን ፍሩ ተቁላህ እናንተም አላህን ፍሩ ትዞላለማላችሁ ትበዳደላላችሁ እንደው ቆም በሉ አስቡ አልወለድኩም ከሆነ አይሻ እኮ አልወለደችም አይሻ ወልዳለች አልወለደችም መሃንነት እርጉምነት አይደለም መሃንነት መረገም አይደለም አለመውለድ መረገም አይደለም መውለድ ጥሩ ነው ለመውለድ እያላችሁ ግን አህለ ቢድዓ ጋር አትግቡ ዝም ብላችሁ አገኛችሁት ጋር አትውደቁ ዛሬ ታው ስትባሉ አሁን ቤተሰብ ቢመክራችሁ ቤተሰብ ታው ቢላችሁ አሰሙ ወንድም ቢመክራችሁ አሰሙ ከገባችሁ በኋላ ግን ዋይታ ነው ለዚህ ነው አጣሩ ወንዶቹም አጣሩ ሴቶቹም አጣሩ ለኔ ማትሆነኝ እኮ ይቺ ሚስት አትሆንም ማለት አይደለም ሌላ ከሷ ባህሪ ጋር የሚገናኝ ታገኛለች ለሷ እኔ ባልሆን እኔ ባል መሆን አልችልም ማለት አይደለም ሁነኛዬን ሳገኝ እሆናለሁ አለቀ ስለዚህ መጀመሪያ ያለውን አጣሩ የተባለው ለዚህ መልክ የተባለው ለዚህ ነው የተፈቀደልን አጅነብይ አይተህ ትመችሃለች ታገባለህ አትመችም ትተዋለህ ተመልከተው አጅነብይ ነበረች ግን ኑሮ እንዳይደፈርስ ይሄ ሁሉ የተባለው እና ስታገቡ አረጋግጡ ብያለሁ አንድ ሁለተኛ አገባህ አይደል ተስማምተህ አዎ እኔ እንደዚህ ሁኜ እንደዚህ ነው ብዬ እንደዛ ነው ብዬ ሰበብ አታብዛ ችግርህ ሌላ ነው መተው ስትፈልግ ችግር ታበዛለህ እማትፈነቀለው ነገር የለም እሷ ላይ የማታወጣው እንከን የለም ለምን ወተት ነጻ ለምን ከሰል ጠቆረ ትጣላታለህ ከመሬት ተነስተህ መሄር ነው የምትፈልገው እንደዛ እንዳትሆን ይተቀል አላህን ፍራ በቃ አላህን ፍሩ ሚስትም አላህን ፍሪ ባልም አላህን ፍራ ተዋደዱ ተከባበሩ ዱዓ አድርጉ አትረጋገሙ አንዱ ባንዱ ላይ አያልቅስ አፈው ተተባባሉ አማክራት ሐሳቧን ተቀበላ ተረጋበላ አዳምጣት በቃ አቀዋለሁ ይሄን ልትይ ነው ይፈልግ አትበል በቃ አዳምጣት ጭርስ እስከምታደርግ ድረስ ከዛም በኋላ እኔንም ስሚኝማ አንተንም አልሰማም አትበይ አዳምጭ ባልሽ አክብሪ ባልሽ لو أمرت أحدنا يسجد لأحد لا أمرت المرأة أن تسجد لزوجها لعظم حقه نبي عليه الصلاة والسلام سولا سجود بيادرق نورو ሚስትን ለባሏ ስጁድ እንድታደርግ አዛት ነበር ለኔ እንኳን አላሉ ነብይ አለይሂ ሰላቱ ወሰለም ሚስት ለባሏ ነው ነብይ አለይሂ ሰላቱ ወሰለም ለምን ይዞም ይሐቅ አባትሽ ቢሞት ባልሽ ካልፈቀደ መሄድ አይፈቀድልሽ አይተ አባትሽ ቢሞት ቀብሩ መሄድ አትችል አደምጭ ባልሽ አለቃሽ ነው ሰይድሽ ነው ንጉስሽ ነው ዘውጅሽ ነው ጀማልሽ ነው ክብርሽ ነው ሞገስሽ ነው መከበሪያሽ ነው መደበቂያሽ ነው ልብስሽ ነው ላንቺ ያ አላህ ይሄ እኮ ነው ትዳር ማለት ቀላል ነገር እኮ አይደለም ትዳር ቀላል ነገር አይደለም ግን ትተጋገዝበታለህ ልጅ ትወልዳላችሁ ታሳድጋላችሁ ይሄ ነው ለስሜት አታግባ ለስሜት ብቻ እንደው ለስሜት ለምን እሷ ለኑሮ ታገባለህ አንተ ለስሜት ታገባታለህ ከዛም በኋላ አንተ ስሜት ከለቀቀ በኋላ ሌላ ታይና ልጨምር እንኳን አይደለም ምትላል ሂጂ ነው ኧረ ለአላህ ብለህ አይሆንም እንደዛ አላህን እንፍራ والله እንደው ኑሮ ኸይር ነገር ነው መልካም ነገር ነው ጥሩ ነገር ጥሩ ስነ ምግባር የምናንጸባርቅበት ነው የምንዋደድበት ነው የምንከባበርበት ነው አልሰማችሁም እንዴ ኸዲጃ ረዲየላሁ ተዓላ عنها ነብዩ አለይሂ ሰላቱ ወሰለም እኔ خشيت على نفسي يا خديجه እንትን ጋሩ ሒራ በሄዱ ጊዜ ወህይ ሲጀምራቸው ጀነገጡ መጡ ተሯሩጠው ሰንቀ ተሰንቅላቸዋለች ይሄዳሉ ለዒባዳ ተሰንቅላቸዋለች ይሄዳሉ ለዒባዳ ከዛ ያ እኔ ኸዲጃ اني خشيت على نفسي ارزاريس براسي ላይ ፈራው አሏት ነብዩ አለይሂ ሰላቱ ወሰለም ምንድነው ያለቻቸው እቺ መቤት لا يخزيك الله ابدا الله سبحانه وتعالى በፍጹም አያዋርድህም አብሽር አንተ ሐቅን ታግዛለህ አንተ ዲሃን ትረዳለህ አንተ ዝምድናን ትቀጥላለህ አንተ መልካም ትሰራለህ ምንም አይደርስብህም አይዞ ተላቸው ነበር ነብዩ አለይሂ ሰላቱ ወሰለም ለዚህ ነው የዲዓው ሚኒስትር ይሏታል አንዳንድ ሲገልጿል እምሪት እናት እነዚህ አይነት ሚስቶች አሉ አላህ አድሎናል አልহামዱሊላህ ይሃለ ሚስትን እንደ ሚስት ክብር ሰጥተህ ካያሃት አላህ ያግዛሃል አላህ ይረዳሃል ቻል አድርግ
ዋጥ አድርገው። አንቺም አትጩሂበት ባልሽ ላይ አትጩሂ። ምናልባት ብዙ ነገር ብዙ ባህሪ ሊኖራችሁ ይችላል። አዎ ኑሮ ላይ ግን ያን ባህሪ አታምጡት። ጥሩ ባህሪ ከሆነ ቀጥሉ። መጥፎ ባህሪ ካላችሁ የአኩራፊነት ባህሪ ካለ የነገረኛ ወሬኛ ዝም ብላ ወሬ የባሏን ወሬ የምታወራለች ወጣ ለቤተሰብሽ ስለ ባልሽ መጥፎነት አይነገርም። ወይ የኔ ባለቤት እኮ እንደው ስስታም ነው አታውሪ እንደዚህ ብለሽ ለእናትሽ እንደዚህ ትነግሪያለሽ፣ ለአባትሽ፣ ለወንድምሽ፣ ለአጎትሽ የባለቤትሽን ጉዳይ ስስታምም ይሁን ምንም ወተሽ አታውሪ። እንደው ስለ ባለቤትሽ ወላሂ እህቴ እኔ የምነግር ስለ ባለቤትሽ ለቤተሰብሽ ደካማ ጎኑን አታውሪ። ለገላጋይ ያስቸግራል። ነገ ብትጣሉ ወይ እንታረቅ ብትይ እንደው ምንና ምን ይወጥሻል? ታፍሪያለሽ። አታውሪ። አንተም ስለሷ አታውራ ሂደ እንደዚህ እኮ አለባት እንደዚህ ትላለች፣ ወይ እሷ በጣም አደገኛ ናት፣ ወይ እሷ እንደዚህ ናት፣ ኧረ በጣም ክፉ እኮ ናት። አታውራ። ሀታ ቤተሰቧ ጋር አታኩር። ቤተሰብህ ጋር ብትሄዱ እንኳን አታኩርፋት። እቤት ልትኮርፍ ትችላለህ፣ የተፈቀደልህ በሸሪዓው ልክ። ምን አባሽ ታመጫለሽ ሳይሆን ለመቅጣት እንደዚህ ነው ሐሳቧን እንድትነግርህ በቃ ይቅርታ አዎ ጥፋቱ የኔ ነው እንድትባባሉ ለዚህ ልኩ ተፈቅዶልሃል በልኩ። ከዛ ባለፈ ግን አንቺም የባልሽን ሚስጥር ለጓደኛሽም አትንገሪ። የባለቤትሽን ክፍተት አትናገሪ። ስለምንም አይነት ስለሚሰጥ አትንገሪ ያለ ጓደኛሽ። ጓደኛሽ ታማኝ ናት። አዎ ለጓደኛ የማይወር ቱልቱል አትሁኝ። እንደው ምንም የማይደብቁ ኤፍኤም የሆኑ እንደው ምንም የማይደብቁ ወንፊት የሆኑ አሉ። ወንፊት ሰለፊያ ሴቶች ደግሞ እንደዛ አይደለም። በቃ የባሏ ጉዳይ የባሏ አለቀ። ሚስጥሯን ያጥዋጥ ታደርጋለች። እንደዛ አይነት እመቤቶች አሉ በየቦታው። ባልሽን ቤተሰብሽ የሚያከብርልሽ ባንቺ ልክ ነው። ወንድምሽ ታላቅ ወንድምሽ ታናሽ ወንድምሽ ባልሽን የሚወደውና የሚያከብረው እንዳንቺ ነው። እንደ አማች አለን አልহামዱሊላህ በጣም የሚመለከቱን በትልቅነት የሚመለከቱን ሚስቶቻችን ሂደው የሚነግሯቸው ስለኛ መልካም ነገር ነው። ብንበድላቸው እንኳን ቤት ውስጥ እንደው አላህ ሰጥቶኛል አልহামዱሊላህ። ለምን ጎደሎ ነን? አንቺም ጎደሎ ነሽ፣ አንተም ጎደሎ ነህ። ምሉ አይደለም ምሉ አይደለሽ። ያንን የጉድለት ለምሳሌ መልክ የለኝም አዎ ግን ይሰግዳል በይና ክፍተቱም ወይ ምላሳም እንደው ይሰድበኛል ግን የሚገርመው ያቀራኛል። ደህና ነገር ግን ያደርግልኛል። በጎን በኩል ዒባዳ ላይ ግን ይቀሰቅሰኛል። በሆነ በኩል ጉድለት ብቻ አትዩ። ጎደሎ ነን አለበለዚያ ምሉ አታገኙም። ሸምሴን አንተ እንደ በቃ መልኳም ልዕልት ጸጉሯ የህንድ ጸጉር አፍንጫዋ ስልክክ ያለ የአረብ ጥርሷ ፏ ያለ ነጭ ባህሏ እንደ ኸዲጃ በቃ ሁረለ ጀነት ጠብቅ። እዚህ ዱንያ ላይ የት ነው የምታገኘው እንደዚህ አይነት ሴት? የት ሀገር ሄደህ ታገኛለህ? ወይ ስልካካናት ግን የሆነ ጉድለት ይኖራታል፣ ወይ የሆነ አፍንጫዋ ጎራዳ ነው። የሚገርም ግን ልዕልት የሚያደርጋት ደግሞ ባህሪ የዲን ባህሪ የሱና ባህሪ አላት። እየጠገንክ እንጂ እየጠገንክ አንተም እኮ የሆነ ጉድለት አለ። እሷም ለምን ዱንያ ላይ ነው ያለነው? ወለዒን አይደለችም ገና ጀነት አልገባህም ገና ነህ። ስለዚህ ዱንያ እስከሆነች ድረስ ነብዩ አለይሂ ሰላቱ ወሰላም ሴቶችን ያዟቸው አሳምራችሁ ሐታ ራሱ ምንድነው ያሉ ተስተምቲዕ በሃ ወቢሃ አዋጅ ያው ጎባጣዋ ያለ ከነ ጎባጣዋ ተጠቀማው። ወኢን ذهبت تقيمها ቀጥ አደርጋታለሁ ብለህ ብትሄድ አው ወኢን ተذهب تقيمه ቀጥ አደርገዋለሁ ብለህ ያን የጎዲና ጥንት ብትንተ ከሰርተው ተሰብራታለህ። ይማዕና تطلقها ትፈታታለህ። መጨረሻ ላይ ወድነህ ምናምን ነገር ስትል ሌላ ውስጥ ትገባለህ። ስለዚህ እንደው በደንብ እንግባባ፣ እንዋደድ። ስታገባት እህትህ ናት፣ ሚስትህ ናት፣ እናትህን፣ አክስትህን፣ ሴት ልጅህን ይህንን አይነት አመለካከት ይኖር። ቻላት ባህሪዋ ቢቀየር እንኳን ቻል። በሀይድ ጊዜ ቀየር ትላለች። የሆነ ነገር በቃ
እስከዛሬ የኔ ውድ የኔ ምን የምትልክ ከሆነ በሃይድ ሰዓት የሆነ አፍንጫው አበጥልል ይችላል፣ የሆነ ገልመጥ ልትል ትችላለች፣ ልትልት ትችላለች። በቃ አይ የሆነ ባህሪ ለውጥ አለ። በእርግዝና ባህሪ ለውጥ አለ፣ በሃይድ ጊዜ ባህሪ ለውጥ አለ፣ የሆነ ሲከፋት ለውጥ አለ። ነገራቶችን ማንበብ አንተ ራሱ የማንበብ ችሎታ ይኖር። የትዳር ሰው በደንብ አድርገህ እንደዛ ሁን ነው የምልህ። ምሉእነት አትጠብቅ፣ ምሉእነት አትጠብቂ። ተቻቻሉ፣ ተዋደዱ፣ ፍቅር ተሰጣጡ። ኢንሻአላህ አላህ ሱብሓነሁ ወተዓላ ያማረ ሙዳራ አላህ ያድርግልን። እዛ ጥሩ ልጆችን ራሱ የማሳደግ እንትን ይኖራቸዋል። አንዳንድ አባቶች አሉ እሷም ኒቃቢስት ናት እሱም ጀለብያ ለብሶ ልጁ ፊት የሚጨቃጨቃለን። ሂጅ እባክሽ ታባሽንስና አንቺን ምናምን ልጆች እንግዲህ የ6 ዓመት የ7 ዓመት ቁጭ ብላ ያዳምጣሉ እናትና አባት ሲጨቃጨቁ። እነዚህ ልጆች እንዴት ነው የሚያድጉት? እነዚህ ልጆች እንዴት ነው የሚሆኑት? ሁኔታዎችን ሁሉ እንመልከት። አትኩሮ ተመልካች እንሁን፣ ብልህ እንሁን፣ እልህኛ አትሁኑ፣ እልከኛ አትሁኑ። ወንዶችም በቃ ፍታኝ ይኸውልህ አልፈልግም እናንተም እልከኛ አትሁኑ። ተነጋገሩ፣ ተደማመጡ። በቃ ይሄ ይኑር ነው የምለው። ረጋ አበሉ፣ ሰኪና ይኑር። ፍቅር ስጣት፣ እወድሻለሁ በላት፣ የኔ ፍቅር በላት። በቃ ግልጽ በሆነ አማርኛ፣ ግልጽ በሆነ ኦሮመኛ፣ ግልጽ በሆነ ትግረኛ፣ ግልጽ በሆነ አረብያ በቃ ተናገር። እወድሻለሁ በላት፣ አከብርሻለሁ፣ እወድሻለሁ። በቃ ንገራት፣ አስረዳት፣ አዳምጣት፣ ጊዜ ስጣት። ይሄ ይኑር። በቃ ሌላ ምንም ማለት ነው። አዳምጣት፣ በላት፣ በዩ፣ አክብሪ። ንጉስሽ ነው። ይሄንን ነው የምለው። ብዙ ታውቃላችሁ። እኔ አጋጣሚ በድጋሚ ነው የነገርኳችሁ። ጀዛኩሙላህ ባረከላሁ ፊኩም። ስለዚህ አንተም ያገባችሁ ማሻአላህ አላህ በረከቱን ረድኤቱን ያደርግበት ትዳራችንን ጎበዞችን ነው። በዚህ አንድ ነው። ያላገባ አጣራ፣ ያላገባሽ አጣሪ። ልብሽ በትንሽ ነገር አይቅለጥ። በትንሽ ወሬ ማን ነው እንዴት ነው መንሃጁ እንዴት ነው አትልም። ወሬ ሲያወራት ጥልቅ ምን ነው እንደዛ አይነት ነገር አደጋ ላይ ተወድቃላችሁ። ነገራቶችን በስሜት አይደለም ማሰብ። ስሜት ሌላ፣ በስሜት አታስቡ። በስሜት የመዘንካት በስሜት የተመለከትሽው ስሜት የለቀቀ ጊዜ ሌላ ሰው ነው የሚመስል፣ ጭምብል ይገፈፋል። እንደዛ እንዳይሆን በትዳር ፍላጎት ተመልከት፣ በትዳር ፍላጎት ተመልከች። ይሄ ነው። ትፍጠኑ፣ አትሯሯጡ፣ አጣሩ። በደንብ አድርጋችሁ ትግስት ይኖረን፣ ሶብር አድርገን በትክክል በተጠና መልኩ ስንጓዝ ጥሩ የሆነ አካሄድ ይኖረናል። ሶብር እናድርግ። ደግሞ መስፈርትህን አታብዛ፣ መስፈርትሽን አታብዥ። አሁንም ድገና ነው። መስፈርት አታብዛ፣ መስፈርት አታብዥ። በቃ ሱና ላይ ካለ መጀመሪያ ፈንፈር ቢዳት ዲን። ሴት ላይ ለስንት ነው የምትገባው? ለአራት። ትንከሑ المرأة ل40 አሉ ነብዩ። አራት ነገር ስታሟላ አግባት ማለት አይደለም። ሰው ትዳር ፈላጊ ትዳር ሲፈልግ ሴት ልጅ የሚፈልጋት ለአራት ነገር ነው። لجمالها ولمالها ولحسبها ولدينها فاظفر بذات الدين። ገንዘቧን ይጠይቃል፣ መልኳን ይጠይቃል፣ ዘሯን ይጠይቃል፣ ዲኗን ይጠይቃል። አንተ ዲነኛዋን ጠይቅ። ከዲን በኋላ ነው መልኳን አይተ ዲኗን እንዴት ነው አትበል። ሸው ሴት ይሄ ብዙ ሰዎች ተጠልፈው የወደቁበት ነው። እንዴት ናት እንትና ታምራለች፣ ቆንጆ ናት፣ ሰልካካ ያያትና እምትገርም ልጅ ናት፣ ታምራለች። ከዛም በኋላ ውይ ሶላት እንኳን እንደው ሱና ላይ ምንም እንትናት አሉ፣ ሱናም ላይ እስከዚህም ዲኗ ላይ እንደዘናታ ችግር የለም ማስተካከላታለሁ። አይተዋት አያ መጀመሪያ ዲን ነበር ማየት ያነበረበት። ከዲን ወደ መልክ ነው የሚከድ። ሰለፍያ ናት፣ ሱናን ይዛለች፣ አቂዳ ላይ ጎበዝ ናት። አዎ እስኪ መልኳ ብለህ ይዛን ጊዜ ዲንን ሳታጣራ ግን ገንዘብ ካየህ መልክ ካየህ ዲን ሁለተኛ ምርጫ ይሆናል። አለቀ፣ ታውቆ ማለት ነው። አፖርት አይደለም እየገዛ ያለው ዲን ነው። የልጅህን እናት ነው የምታገባው። ለልጅ ባለ ውለታ ነው የምትሆነው አሁን ከመረጥክለት ዲን ያላት። ለዚህ ነው አንተ እንደዚህ ተባል። አንቺም ፈልፈሪ
ቢዲዲን ዲን ያለው ምረጭ። ዲን አለው ሱና ላይ ነው ያለው እንዴት ነው አቂዳ ላይ ነው ያለው። አዎ ከዛም በኋላ ወደ መልክ የሚያስፈልግ ከሆነ በቃ ይሄንን ተመልክቱ። ወደ ገንዘብ ኋላ ነው። ይሄንን ደግሞ እንደዚህ በጣም ትኩረት አትስጡበት። ሁለተኛና የመጨረሻ የሰለፍያ ሴቶች አልহামዱሊላህ ወላሂ በጣም ውዶች ናቸው። ኢማም ሙቅቢል ረሂመሁላህ የሰለፍያ ሴቶች ብለዋል ከቀይ ወርቅ በላይ ውድ ናቸው። አግላ ሚን الذهب الأحمر ከቀይ ወርቅ በላይ ውዶች ናቸው ሰለፍያ ሴቶች። ጥቁርም ሆኑ ቀይም ሆኑ ጸይምም ሆኑ ሰልካካም ሆኑ ጎራዳም ሆኑ ከቀይ ወርቅ በላይ ውዶች ናቸው። አንተ ስታገባ መህር ምንድነው? እብኑ ከሲር ትላለች። መህር ምንድነው? ኪታቡ ተውሂድ። መህርሽ ምንድነው ስትባል እኔ ቡኻሪ ይስጠኝ ኪታቡ ተውሂድ ይስጠኝ ትለዋለች። አልኢርሻድ ገዝቶ ይስጠኝ ትለዋለች። አልኢርሻድ አትጎዳውም። ኋላ በቀላል መህር ያገባታል፣ በቀላል ይለያያታል። አንተ እንደዚህ የምታደርግ ወላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። አረብ ሀገር ያሉ ሴቶች ስንት መቶ ሺህ ይሉታል፣ 50 ሺህ ሪያል 100 ሺህ ሪያል ይሉታል። ለዚህ ነው በ40 ዓመቱ አታገባም። እሱም እየተንቀዋለለ ነው። ትልቅ ስለሆነ ካገባ በኋላ እንዴት አድርጎ ነው የሚፈታው? ያንን ብር አውጥቶ እንዴት አድርጎ ይፈታል? ያ ብር ትዝ ነው የሚለው፣ አይፈታም። አንተ በአልኢርሻድ ታገኛታለህ ስትጣላ በቀላል እንዲያውም በድጋሚ ይባስ ብሎ ይሄ ጉደኛ አገባት። ትዳር ፈልጋ ትዳሬ ብላ ቤቴ ብላ ልጅ ወልዳለሁ ብላ ኑሮ ያምርልኛል ብላ ከቤተሰቧ ተጋጭታ እናቷ ተፋልሳ ታገባዋለች። ኋላ ላይ ምን ይላል? እኔ አንቺ ጋር መኖር አልፈልግም እና በቃ እሄዳለሁ እንድትል ያደርጋታል። ይሄ ካደረገ በኋላ አልፈታሽም፣ እንደገና አልኖርምም፣ አልፈታምም። እምፈታሽ 50 ሺህ ካመጣሽ፣ 100 ሺህ ካመጣሽ፣ ቤትሽን ካካፈልሽ ነው። ይሄ ጉደኛ አረመኔ ጊንጥ ነው። ይሄ አላህ ይጠብቃችሁ እህቶች፣ እንደው ከእንደዚህ አይነት ጊንጥ አላህ ይጠብቃ። ጥቁር እባብ ይሄ በጣም አደገኛ ነው፣ እንደዚህ አይነት ሰው ነጋዴ። ስለዚህ እንደዚህ አይነት ውስጥ እንዳትገቡ ጠንቀቅ በሉ። በዛ ላይ ደግሞ አላህ ያብጀው። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ወመን የተወከል ዐለላህ ፈሁ ሐስቡህ። ይችን ያዙ። እዛ ጣሩ በምትችሉት። ከዛም በኋላ ተወከሉ ዐለላህ፣ በአላህ ላይ ተመኩ። ወንድ ልጅ ሆይ ገንዘብሽን እካፈልሻለሁ፣ አረብ አገር ልኬሻለሁና እካፈልሻለሁ። 5 አያገባህም። 5 ብያለሁ። 5 አያገባህም። ድንቡሎ አያገባህም። በኢትዮጵያ 5 ደግሞ ምን እንደሆነ ታውቃለህ? 5 አያገባህም። ገንዘቧ በቃ ብሯ ቤቷ ነው። አያገባህም። አምጻብኛለች ከሄደች ከሆነ በምትፋረድ በራስህ በሸሪዓ ፍርድ ቤትም ሆነ በምን ሸሪዓውን በጠበቀ መልኩ አይደል ማላካለ ከመጣች በኋላ ገንዘቧ ይሄንን በተደጋጋሚ ተነጋግረናል። ተዋዳችሁ የተሰጣጣችሁ የራሳችሁ ነገር ግን በደዛ አይነት ጭቅጭቅ የለም። بهذا القدر يكتفي. عفوا በጣም አበዛሁት። السلام عليكم ورحمة الله وبركاته. አካባቢ የተለያዩ ፈተናዎችን ያስተናግዳሉ። ምናልባትም እኛ ከምናስተናግደው በላይ እየተጋፈጡ ያሉት ገፈቱን እየቀመሱ ያሉት በገጠር አካባቢ ያሉ አባቶችና ገና ዳዕዋው አዲስ በሚደርስበት ከተሞች አናሳ ከተሞች መካከል ላይ የሚገኙ